እንደናችሁ እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። ሰላም ተነስተልኝ የተከበራችሁ የኢትዮጵያ ቱዳይ ቤተሰቦቻችን፣ ሰዎች እንደ ቀልድ የሚናገሯቸው ንግግር የሰዎችን ህይወት እስከ መቅጠፍና እስከ ሞት ያደርሳሉ ብላለችም ድምጻዊት ቬሮኒካ አዳነ። ከአራት ቀናት የሆስፒታል ቆይታ በኋላ ምን ገጥሟት ይሆን? በዶሃ ዌስት ባንክ ህንፃ ላይ በተነሳ እሳት 23 ኢትዮጵያውያን ህይወትና ንብረት ላይ ጉዳት ደርሷል። ሌሎችን ለማትረፍም ርብርቡ ቀጥሏል። አብራችሁን ስትቆዩ የምታዳምጡት ይሆናል። በረኛ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትሶኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዌሳውን በጣም ደህና ነኝ እንዳትጨነቁ ልላችሁ ነው። እንደዚህ ጋናል ብያል ነበረም ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ እግዚአብሔር ይመስገን። የተቀየረ ዛሬ ያኛው አብጦብኝ በቅንነት አስበንም ይሁን ሳናስበው ለሰዎች የምንሰጣቸው አስተያየቶች ሰዎች ላይ ተጽዕኖ ከመፍጠር ባለፈም ውድ የሆነውን ህይወት ያስከፍላሉ። በታዋቂዋ ድምጻዊ አርቲስት ቬሮኒካ አዳነ ላይ ያጋጠመውም ይህ ክስተት ሆኗል። አርቲስቷ ይህንን ሀቅ ከ4 ቀናት የሆስፒታል ስቃይ በኋላ ለኢትዮጵያንና ለደጋፊዎቿ አለሁም ተርፌያለሁ ስትል ተናግራለች። የተለያዩ የሙዚቃ ክሊፖችን በቅርቡ ደግሞ ፊልም ስራዎች ላይ በመሳተፍ የምትታወቀው ድምጻዊት ቬሮኒካ አዳነ በቅርብ ለሚለቀቀው አዳዲስ የሙዚቃ ክሊፖች ስራዎቿ የተሻሉ ቪዲዮዎችን ለማቅረብ በመታደርገው ጥረት ውስጥ ነበር። ወፍረሻል፣ ትንሽ ውፍረትሽን ቀንሽ የሚሉ አስተያየቶችም ከሙያ አጋሮቿና ከአድናቂዎቿ መቅረቡን ምክንያት በማድረግ ውፍረቷን ለመቀነስ በባለሙያ ያልተደገፈ የአመጋገብ ስርዓት ወይም ዳይት በመጠቀም ለመክሳት ስትሞክር አደጋው ያጋጠማትም። በባለሙያ ያልተደገፈው የአመጋገብ ስርዓት መኪናዋን እያሽከረከረች ስትጓዝ ቆይታ ወደ ቤቷ ለመመለስ በመታደርገው ጥረትም ራሷን ስታም በካዲክ ጄኔራል ጠቅላላ ሆስፒታል ለ4 ቀናት አስተኝቷታል። ለ4 ቀናት ያስተኛት ህመምም ከባድ የሆነ የጨጓራ ህመም በመሆኑ ከ4 ቀናት የሆስፒታል አደጋ ላይ ቆይታ በኋላ ወደ ቤቷ መመለስ መቻሏን በማህበራዊ ትስስር ገጿ ላይ ተጠንቀቁ ስትል መልእክቷን ለሁሉም ኢትዮጵያን አድርሳለች። የሰዎችን ወሬ ሰምተን ያደረግነው ነገር ጎድቶኛል። ከዚህ ባለፈ ግን ህይወቴን ንብረቴንም ከመጉዳትም ባለፈም ነገን ተስፋዬን ሊያጨልም ነበር በማለትም ከነውፍረቴ በጤናዬ ብቆይስ ስትል ገልጻለች። በድምጻዊት ቬሮኒካ አዳነ ጤና መመለስ በኢትዮጵያ ቱዳይ ስም ደስታችንም ወደር የሌለው መሆኑን ለአድናቂዎቿና ለደጋፊዎቿ እንገልጻለን። እንደናችሁ እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታመሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኢትሶኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዌሳውን በጣም ደህና ነኝ እንዳትጨነቁ ልላችሁ ነው። እንደዚህ ጋናል ብያል ነበረም ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ እግዚአብሔር ይመስገን። በዓለማችን ላይ እየተፈጠረ ባለው ከፍተኛ የሆነ የከባቢ አየር ለውጥ ምክንያት የዓለም የሙቀት መጠን ጨምሯል። በዚህም ምክንያት የኤሌክትሪክ ዕቃዎችና ማቀዝቀዣዎች መቋቋም አቅቷቸው እሳት አደጋንም እያስከተሉ ነው። በኳታር ርዕሰ መዲና ዶሃ የሆነውም ይህ ነው። በዶሃ ዌስት ባይ ህንፃ ላይ በደረሰ የእሳት አደጋም በርካታ የተለያዩ ሀገራት ዜጎችን ጨምሮ 23 ኢትዮጵያውያን ላይ የንብረትና የህይወት አደጋ ማጋጠሙን የኢትዮጵያ ኤምባሲ በኳታር አስታውቋል። በዚህ ሀገር የሚኖሩ ኢትዮጵያውያን ኤሌክትሪክ ዕቃዎችን አጠቃቀም፣ ድንገተኛ የእሳት አደጋ ቁጥሮችንም ማወቅ እንዳለባቸው ኤምባሲው ያሳሰበ ሲሆን በዌስት ባይ የመኖሪያ ላጋጠመው አደጋም የተሰማውን ሐዘን በመግለጽ የበርካቶችን ህይወት ለማትረፍ እየተደረገ ያለውንም ርብርብ የኳታር መንግስትን በመጥቀስ አድንቋል። ተጎጂዎችም በሐመድና በአልዋከር ሆስፒታል የሕክምና እርዳታ እየተደረገላቸው ሲሆን በዚሁ እሳት አደጋ ንብረት ለወደመባቸው ኢትዮጵያውያንም ተገቢውን ድጋፍ እንዲያደርጉም ኤምባሲው ጥሪውን አቅርቧል።
ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን ስላዳመጣችሁን እናመሰግናለን።